ምንድነው በዚህ የአራት ሁለት ሁለት ቅርጽ መጫወት መሞከር ነው። አርሰናልም አልፎ አልፎ ይጠቀምበታል ይሄን ቅርጽ። ብዙዎቹ ቡድኖች ይሄንን አይነት የሳጥን አማካይ ቅርጽ ይጠቀማሉ። በዩናይትድ ለየት የሚያደርገው ግን ያው በመጀመሪያው ፓርት እንዳየነው አንደኛው አማካይ ሆኖ የሚገባው ከሶስቱ የመሃል ተከላካዮች አንዱ የሆነው የመሃለኛው ተከላካይ የሚጫወተው በአብዛኛው ጊዜ ደሊት በሊቨርፑል ጨዋታ ማጓየር ነው የነበረው፣ ግን አብዛኛውን ጊዜ ደሊት ወደ መሃል ይገባል ማለት ነው እና ይህ የሳጥን አይነት አማካይ ቅርጽ ይሰጣል። በዚህ ምክንያት ብሩኖ ወደ መሃል ይገፋል እንደምታዩት። ስለዚህ ብሩኖ ወደ መሃል ከተገፋ አንደኛው 10 ቁጥር እዚህ ቦታ ላይ ሊገኛል በምናስበው 10 ቁጥር ደግሞ ከአጥቂዎች ጎን ይሆናል ማለት ነው። ነገር ግን ይሄን በሚያደርግበት ሰዓት የሚፈልገው አሞሪም 3 ነገሮችን ነው። አንደኛው በተቻለ መጠን ይሄን ወደ መሃል የገባውን ሴንተር ባክ ወይም ደግሞ አንደኛውን አማካይ በኳስ ማግኘት ከግብ ጠባቂው ወይም ከመሃል ተከላካዩ ከሁለቱ መሃል ተከላካዮች። ሁለተኛው ኳሱ በረጅሙ መምታት እና የመጀመሪያ ኳስ ወይ ሁለተኛ ኳስ ለማሸነፍ መጫወት። ሶስተኛው ደግሞ ኳሱ ዲያጎናል እንዲወጣ ማድረግ ነው። ዲያጎናል ወጥቶ ቅድም እንዳልነው በመስመሮች የቁጥር ብልጫ ስለሚኖረው በዛ የቁጥር ብልጫ መሰረት መጫወት ማለት ነው። እዚህ ላይ ብሩኖ እንደምታዩትም ዲያጎናል ኳሱ እንዲወጣ ሲጠቆም ይታያል። በብዙ ጨዋታዎች ላይ ዩናይትድን ስትመለከቱ ብሩኖ እና ካሴሚሮ በእጃቸው በጣም በተደጋጋሚ ኳሶች ወደ መስመር እንዲወጡ ወይ ደግሞ በረጅሙ እንዲመቱ ምልክት ሲሰጡ ይታያል።